እሱም በህይወቱ እየኖረ ልጃችሁ ብታዩ ጥሩ ነበር። በጣም በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽ ዲቦራ በጣም ብዙ ስቃይ ያሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቃቀቶሽ በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰው ያልተረዳው ሰውም ያልተረዳኝና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው እኔ ልጄን የሆነ ነገር ቢያደርገው? እሺ ዲቦያ፣ እኔ እኮ ቀለቡን ተኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጪ ሌላ ነው ሲጀመር። እንደዛ ከሆነ ይሄ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ፣ ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሪታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይሄ ሰውዬ ምንድነው ባክግራውንዱ? እንደዚህ አይነት ባክግራውንድ ኖሮ ስለደፈረ አይደል እንደ አደባባይ የወጣው? ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንቱ እሑድ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንተን ያላለው። ግን አሁን መልስ ፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይሄው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ አቡ፣ አሁን እኔ ስክሪንሻት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሑድ ሲደርስ እሑድ ጠዋት ልጄ ማየት ፈልጋለሁ ማለት ያቅተዋል? ሰበብ ነው ይሄ። ለምን አትልም አንተ? እሑድ ጠዋት ልጄ ማየት ፈልጋለሁ እንዴ አላለም። እሑድ ጠዋት አይደለም አቡ፣ እሑድ ጠዋት ልንገርሽ አቡዬ፣ እሑድ ጠዋት አዳምጪ። እሑድ ጠዋት ለምን ልጄ ማየት ፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩ ለምሳሌ ልንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩ ነው። አዳምጪ። ሃይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምትዘጋብኝ። እንዴት እንግባባ? ናቲን እነሱ ቸርች ይሄዳሉ እሑድ ለምሳሌ ከፍርድ ቤት በላይ እኔና እሷ ብንግባባ፣ ለምሳሌ እሑድ ቸርች ሄዱ ከሆነ ሃይማኖት ከሚቀርበት ቅዳሜ እኔና እሱ እንገናኛለን። ገባሽ? እሑድ በሰላም ቸርቻቸው ይሄዳሉ። ቃል ለምድር ለሰማይ አሁን ናቲን እሑድ ትሰጭኛለሽ? ቸርች ሳትሄጂ ሁሌ ከቤተክርስቲያን ታርቂዋለሽ? እሰጥ ነበር። አሁን ግን የለም እኮ አንተ ኦሬዲ ምላሽን ስጭኝ። ሀሳቡ ነው የምልሽ። አንዴ ላውራ በቃ። አሰጭኝ። እሺ አሰጭኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ እምቢ ብላለች። በቃ በውስጥም ለምኛታለሁ እኮ ሪካርድ የዛኔ ከከሰሰች ከዓመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪካርድ አድርግና አስቀምጥ። በቃ አልፈልግም አስቀምጥ። እሺ ተጀምር ትማር። እዚህ ጋር ምለሽ ተናገሪ እስኪ። በሂጂበት እስኪ ልብ ካለሽ በደንብ ነው የምልበት፣ በደንብ ነው የምሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደሱ አይመጣም። እኔም 5000ውን እተዋለሁ ልጄ አጠገብ እንዳይደርስ። ማንኛውም ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። ማንኛውም በልጄ አይመለከትም። ይያዝልኝ። ፋጡማ ጉል ታይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አጋትቼ አላውቅም። ተናገር በፍቺ ሻካለ ተቃርኩ ሻካለ እንደዚህ አይነት ሰው እየወነጀለሽ ነው። ባይዘው ከሰው ጋር ጣልቻለሁ። ሰላማዊ ሰው በተፈሪ በሀገሬ የተከበርኩ የራሴን ሰው እያከበርኩ ምን ነው ልጁ አድጎ ወደ አንተ ህይወት አይመጣም። ቅዳ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ፣ ምንም አይጎለውም። ስለኔ ልጅ አይመለከትም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000ውን ውሰደው።
በእኔም በልጄም አይመለከትህም። ስለዚህ ልጄም ማጠገብ እንዳትደርስ እኔም ማጠገብ ምን አሉ ማዘር አልሰማሁም። አስተኮሰቻት እንደዚህ በእንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው ለአንቺ የልጆችሽን ያላባት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ እንዴ? እያስተኮሰቻት እኮ እየሰማሁ ነው። ስለእናቴ አታውራ። ምን ነገርሽን አትናገሪ። ስለእናቴ አታውራ። ራስሽን ተናገሪ። አላወራሁም አላለችም። በተደጋጋሚ ስለእናቴ አታውራ። ስለእናቴ አታውራ። ማዘር አላለችም። አንዴ ዝም በይ አላለችም ወይ? እየነገረችሽ አይደለም እንዴ? እየነገረችሽ እኮ ነው። እንደዚህ በይ እያለችሽ ነው። መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትም። አንድ ነገር ልንገርሽ፣ አይመለከትም። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ መፍትሄ ያገኘ ሪካርድ ያስቀረጥ ሪካርድ አድርገሃል። ካቡዬ ይደግምሻል። በቃ በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤን ማጠገብ እንዳትደርስ ስለ ቤተሰቤም ስለኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽው። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በዩ። እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቼ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። ለምድር ለሰማይ አንዴ ሪከርድ አድርገው። አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሆን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አድርጊ ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ በውስጥ እንዳይቀላቀል ድምጽ። እሺ አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንድወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማከሰኝ ስለነገረችኝ እሷና እኔ ይሄው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከዓመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦቼ ዛሬ ካልተዋወቅን ዛሬ አብረን ካላደግን ከቤተሰቦቼ ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም።
መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢኗ እሱ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። አሁን ዲቦዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። እሺ ይህን ከሆነ የምትፈልጉት፣ እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያቅ እሱም በቃ አሁን ላይ ተያይዛችሁ አሁን ላይ ልጄ አሁን ላይ እናትህ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያይ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። ዲቦራ በጣም ብዙ ስቃይ አሳልፈሻል፣ ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቅ አቅቶሽ በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድን ነው? እኔ ሰውም ያልተረዳው ነገር ምንድን ነው? ይቅርታው ባላደርግ ኖሮ ማለት ነው እኔ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም። ምንም፣ ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም። በጣም ለልጃችሁ በእውነት በጣም ያሳዝናል። በእናንተ ሀቡ አንዴ እኔም ፌመስ ሆነ መምጣት ነው የምትለው። ሀቡ አንዴ ንገርሽ፣ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የኖጀን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኘሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፊልምስና አንድ ሺህ ቪው አይታይልሽም። ያንቺ ቪዲዮ 1,000 ቪው፣ የኔ ቪዲዮ ታውቂዋለሽ። ከዚህም በፊት ስለ ፌመስ ምናምን አትበይ። ፌመስ ለመሆን አይደለም የወጣሁት። ፌመስ ነው ነው የሚወጣው። ስለ ፌመስ አታውሪ። በላቢ ነው ማገኘው። አንድ ነገር ልንገር በእናትህ። እኔ ሁለታችሁም ታላቅ ነኝ፣ ልንገራችሁ። አንተ መምህር ነህ አይደል? የተማርክ ነህ። እሷ ሴት ናት። የደረሰባት ነገር እርግዝናን ብቻዋን ማሳለፏ፣ የምጥ ስቃይ፣ የእርግዝና ስቃይ፣ ወልዳ እንዲገና በልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልጅህን ልትቀርብ ይገባ ነበር። 5,000 አይደለም 10,000 የቻልኩት ይኸው በጸባይ የቻልኩት ይህንን ነው። ዛሬ አሁን ማግኘት የቻልኩት ይህንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ጥሩ ነበረ። እና ግን ልታረቁ ስላለባችሁ አረኩኝ እኮ አቡዬ እመቤቴ ነው 37 ሰው አለ ያደረከው ለማለልሽ አቡዬ ለማለልሽ እመቤቴ ምስክሬን አሁን ያልሻትን ሁሉ አድርጋለሁ። ያላረኩት ነገር የለም። ይኸውልሽ ሀብል ገዝቼ ይቅርታ ትጠይቃት ማለት ነው። ቪዲዮን ገብተሽ ምን ያህል ንቀት እንዳላት ዜሮ ባይዘው ዲቦራ ነገር በቪዲዮ እውነቷን ነው። አሁን እኮ ይኸውልህ እሷ እውነቷን ነው እንድንል ነው። እና ይቅርታ ስጠይቅ ካሜራ ይዤ ልምጣ አልክ። እያንዳንዱን ነገር ቪዲዮ የምትቀርጽ ከሆነ አንተ ለሶሻል ሚዲያ ፖስት ለማድረግ ኮንተንት ልታደርገው እንጂ እሷን ይቅርታ እንድትል ለማድረግ እስኪ ያለ ካሜራ እስኪ ያልተቀረጸ ነገር ለምን እንደሱ እንዳደረኩት ልንገርሽ። ለምሳሌ እሷን ይቅርታ እኔ ሚዲያ ላይ ወጣሁ። ዩዋ ሚዲያ ላይ ታሪኩን ማናወቀው ህዝብ አወቀው በሚዲያ። ስለዚህ እኔና እሷ ከልጄ ጋር ያለው ለመማሪያ አሁን ከእሷ ጋር ያለውን አንድ ያቀረብኳት አወራን ስለነበረው ነገር ምናምን ስለ እናትነት አወራን፣ ተነጋገርን፣ ወጣን። እዛ ጋር ምን አልኩ መሰለሽ? የዲኤንኤ ውጤት ሲወጣ
ለዲቦራና ለቤተሰቦቿ ምን ላድርግ ስል ሀበልና ቀሚስ ገዝተክ ስጣት አሉኝ። ያንን አደረኩኝ፣ ጋብዣት ማለት ነው ኢንተርቪው። ያንን ስሰጣት እንዴት እንደሚያደርጋት እኔ ያንን ሰጥ በዛ ሰዓት ከእህቴ ከውጭ አስልኬ ነው 7000 ምናምን ብር ነው ያወጣሁት። ወርቅ ነው አላልኩም፣ የምችለውን የአቅሜን የሀበሻ ቀሚስና ሀብል ሰጠኋት። ንቃ በገዝቼ ሲሄድ ከሷ 3000 ብር ካሜራ ይዤ ልምጣ አልካት። አሁን እሷን የሚያናድዳት ምን መሰለህ? የሚያደርገውን ነገር ሁሉ ዩቲዩብ ላይ መፖስት ነው የሚፈልገው። ሰው አይደለም እኔ መታረቅ ሳይሆን ኮንተንት ክሬት ማድረግ ነው የሚፈልገው። ይሄንን መፈመስ ሳይሆን ለህዝቡ ለማሳወቅ ተነጋግረን እንደውም እዩሃ ሚዲያ ራሱ እሱ ያለችኝ ማለት እዩሃ ሚዲያን አናግረውና በሱ ቢሆን ጥሩ ነው አናግሪያት ነው። ምክንያቱም ላይክ እኔ አሁን ወጣሁ በዩሃ ሚዲያ ቢቀርብ ጥሩ ነው አላልሽም? እዩሃ ሚዲያን አናግረው ማዘርን ይቅርታ ስጠይቃት በዩሃ ሚዲያ አላልሽም? ወይ በቃ እንደነቀልክ አሁን ገባኝ። ስለዚህ ኦልሬዲ ስለጨረስን እንደዛ ለማለት ነው። ማስረጃ አለክ እንደዛ ለማለት እሷ ናት ማስረጃ ካላለች ችግር እሺ፣ እኔ ውሸታም ነኝ በቃ አላለች። እሺ እኔ ውሸታም ነኝ አላለችም አሉሽ፣ ችግር የለውም እንለፈው ወደ ሌላው። አሁን ስለ ናቲ ደግሞ ለምን ቪዲዮ ሰራ ካለሽ ናቲዬን ቪዲዮ ሰራው ማለት ነው። አዳምጪኝ። ናቲዬን ቪዲዮ ሰራው ሰው ሲገል አላሳየሁት፣ ባለጌ ነገር ሲራሳራ አላሳየሁት። ተሸክሚው ስንሄድ አባቴ በለኝ ምናምን ያልኩ ቪዲዮ ሰራሁ። አንድ ሁለተኛ ሞል ወስደው መዝናኛ ቦታ ወስደው አብረን ለምን ሰራህበት ዩቲዩብ? ለምን ራስን ችለህ በራስህ ነገር አትሰራም? እሱ አሁን ያናደዳል። ልጄን ዩቲዩብ ላይ እየሸቀለበት ነው። ልጄን ቢዝነስ የሚያደርገው በሱ ፓርላሜንት ታላ ነው። በሱ እንደተስማማን ስክሪንሻት ልላክልሽ። በሱ ነገር ስራበት፣ ስራ ችግር የለውም ግን ስትሰራው ቢያንስ አጥበኸው ወይ ደግሞ ኤዲቲንግ ወይ አማረ ይሁን ብላ ተስማምተናል እኮ። ያልተስማማ ነው በሌላ ነገር ነው። እሱ አይደለም የሚያጣላል። ናቲና እኔ ብንወጣ ሚዲያ ላይ አንዴ ከወጣን ህዝብ ማወቅ ያለበት ነገር አለ። ለምሳሌ እኔ አባትነቴን ማሳየት አለብኝ። ለብሶ ወይስ መማር ማስተማር መሆን ሰው ነው። በነገራችን ላይ ገባሻ? ግዴታ እሷ ስላልፈለገች ነው ካሜራውን እሷ እና እኔ ሳንግባባ ስንቀር ወደ ምን አመጣችሁ? ወደ ልጅ የሸቀለበት ወደ ማለት መጣች። በምንድን ነው ያልተስማማችሁት? በሱ ጉዳይ አይደል ያልተስማማችሁት? አይደለም አብረን እንስራ ሚዲያ ላይ ፓስተር ላኩ እኮ አልኩሽ። ፓስተር እቤት አመጡ። እኔ እነሱ ልጠይቅ ስሄድ ፓስተር አመጡ። ፓስተሩ ደግሞ ሌላ ነገር ይለኛል፣ እናቱ ሌላ ነገር ትለኛለች። እኔ ራሴ ህይወት አለኝ፣ ስለሱ አላውቅም። ስለእናቷ ግን እንደዛ ነገር ሲኖር አልተግባባንም፣ በቃ አለቀ። ስለዚህ በማንበባት ውስጥ እሷ ማን ነው የምትበቀለው? እንዳልከው ፓስተር አምጥተው እንዳገባት ይፈልጉ ነበር፣ እምቢ ስላልኩ የተለያየ ነው። እሺ ኦኬ ጥሩ። እንደዛ ከሆነ አንተ ራስህ ቅድም ዲቦ ከመምጣቷ በፊት እንደ ማን ነው ዩቲዩብ ካፕሎች ማን ነበሩ እንስራ ብለካት እንደነሱ እንስራ አላልኳትም። እኔ እንደሱ እንስራ አላልኳትም በጭራሽ። ፊልም ነው ጓደኞች አሉ አቡዬ ፊልም እንስራ እንዴት ያልኳትን ልንገርሽ አቡዬ። ቪዲዮ ዩቲዩብ ከፈኩላት፣ ዩቲዩብን ሰብስክራይብ አስደረኩኝ። ምን አልኳት? ቲያትር እኔ የቲያትር ተማሪ ነኝ። አዲስ አበባ ዩኒቨርሲቲ 4 ዓመት ተመርቄ በቲያትር በፊልም የተማርኩ ሰው ነኝ። ስለዚህ ጓደኞቼ የተማሩ አሉ። ለምሳሌ ዲቦራ የሚል ርዕስ ያለው ድራማ እንስራ፣ እንቀየር፣ ይሄው ገንዘብ ይሰራበታል እንጂ እንደ ካፕል ሆነን እንስራ የሚል ቃል ካፌ ፍቅረኛ የምልትለኝ ነው። እንደሷ ጋር ዝምጃጃለው እንደ ካፕል እንስራ። የተከበረች ፍቅረኛ ያለችን ሴት ከሷ ጋር ካፕል ድራማ እንደ ካፕል የሚለውን ቃል እኔ ነኝ የተጠቀምኩት። ዲቦራ ለሚያልችው እሷ ያለችው እንደ አብርሽና ሩት አብርሽና ሩት እኮ ካፕል ሆኖ ነው የሚሰሩት አይደለም እንዴ? እኮ እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አይደለም እኔ አልኩት ማለት ነው። አዳምጪ። ዲቦራ የሚል ርዕስ ያለው ድራማ ርዕስ አዳምጪ። ኢቭን ያልኳት የእሷን ስቶሪ ጽፈን ብንሰራው ቢገና መከመን ያልኳት በቃ እቺን ያልኩት። ከዛ በውስጥ አልተስማማንም። እቺ ነገር ተወች። እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ፣ ላይቭ ግቢ። ይኸው እኔ እናቴ ትሙት ልንገርሽ፣ በፌክ አካውንት እየገባው ስለ ጊፍት ጋላሪ ማስረዳ ሰው ነኝ እኔ። እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድትሰራ። እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለኔ ነው። ገባሽ? እኔ ምርፍላለሁ፣ እሷ ምንርፍ እንላለን። ስሪ ነው እንጂ አልኳት። እሷ እንደዚህ ዩቲዩብ ቻናል ከፍቶ ሰብስክራይብ 2000 ደርጎ ሰጥተሻል። ራሷ ተመስክራም ተከስራው አትበል። ራሱ ዩቲዩብ ቻናል ከፍቶ 2000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሀቡዬ
እኔና እሱን ማለት ነው። እኔ ቪዲዮ ካንተ ጋር መታየት ነው አይደለም፣ ቪዲዮ መታየት አልፈልግም ነው። መታየት ማለት እንደማይፈልግ ታውቂያለሽ። እያወራ ያለሁት ስለኔና ስላንቺ ታርጋሉ። ንገሪኝ እሺ። ዩቲዩብ ቻናል እንዳለው እሱ ከፍቶ 2000 ሰብስክራይብ አድርጎ ሰጥቶሻል። ጓደኛው ቅድም የነበረው ጓደኛው ነው የከፈተው። እሱ ደግሞ የተወሰነ ቪዲዮ ሰርቶ ነበረ። ሰብስክራይብ አድርጓት ምናምን ብሎ ሰርቶ አባቆይ ኬክ አልገባሉ አይኒ ቆንጆን ይገዛልሃለሁ ዞር በል። ከዛ ጓደኛው ነው ሲጀመር የከፈተው። ስሪ ይሉኝ ነበረ፣ ግን ደግሞ እሱ አስቦ የነበረው ምንድነው አብረን እንስራ። እኔ ደግሞ ሰላም ፈልጋለሁ። ጓደኛው ምን አልኩት፣ ቪዲዮ ስሪ ዲቦ ሲለኝ እሱን ይዘህብኝ እንዳትመጣ፣ ማውራት ካለብን ስለ ሶሻል ሚዲያ ካንተ ጋር እናወራለን። እኔ እሱን አልፈልገውም። እንደማልፈልገው ደግሞ በስትክክል ጓደኛው ምስክር ነው። እሱ ፊት ነው የተናገርኩት፣ ግን ጓደኛው ነው። ስለዚህ ሰፖርት ነው የሚደራረጉት ኦብቪየስሊ። ስለዚህ እኔ አሁን እዚህ ጋር ምንም የምቆይበት ምክንያት የለም። ኦልሬዲ ጨርሰናል አይደል? ስለጨረስን እኔም ልጄን ላስተኛ፣ እኔም ልሂድ። እሺ ዲቦዬ ጨርሰናል። አይዞሽ በርቺ፣ አስቡበትና ወደፊት ሀሳባችሁን ከቀየራችሁ በሽማግሌ የሚሆን በምንም ሀሳብ የሚቀየር ሀሳብ የለም። እኔ ልንገርሽ አቡ፣ እኔ ልንገርሽ በጣም ስለለፋው በጣም ስለታገልኩ ስለለመንኳት ናቲን ብዬ ይሄ ቅድም ራሷን ቅድድድ አድርጋ ስትሰርበኝ አንተ ሴት እያለች ስትሰርበኝ፣ ለወንድ ልጅ ሴት መባል ምን እንደው ታውቂያለሽ። ስትሰርበኝ ዲቦታይ ተነጋገር እያልኩኝ የለመንኳት ዝቅ ያልኩላት ያከበርኳት ለናቲ ብዬ ነው። 8 ወር ሙሉ ለምኛታለሁ። ከዚህ በኋላ እመኝኝ፣ እኔ ቢኒ ማለት ነው ስላንቺ ስም ካወራው አዳምጪኝ፣ ስላንቺ ካወራው ስላንቺ ቪዲዮ ከሰራው ስለ ናቲ ካነሳው ሐላስ በቃ የትኛው ሚዲያ ብጠይቅ አላቅሽም፣ ናቲንም አላቅም፣ ጨርሻለሁ። አንቺ እስኪ ልብ ይኖርሽና ቃልሽን አክብሪ። ጀግና ሴት ይውጣሽ። እኔ ወንድ ነኝ። ጀግንነቴንማ ታውቀዋለህ። ቀድሞ ሁለታችሁ ቃላችሁን አክብሩት፣ እንታዘባችኋለን። ሰላም ያላችሁበት ፈጣሪ ደግሞ ልቦና ሰጥቷችሁ በእድሜ መስላችሁ አንድ ቀን ደግሞ ሰላም ሆናችሁ ልጃችሁን አብራችሁ ካሳደጋችሁ እሰየው። ካልሆነም የራሳችሁ ጉዳይ። የቻልነውን እኔና ህዝቡ ጥረናል። እምቢ ካላችሁ ግን በየመንገዳችሁ ዲቦዬ አይዞሽ በርቺ። ምንም አይነት ሰፖርት ከፈለግሽ አለን። ኤኒታይም መምጣት ትችያለሽ። እሺ ቤትሽ ነው። እንደዛ ወንድሜ ቤትሽ። ሪካርዱን ካገኘሁት ልንገርሽ፣ እኔና ሪካርዱን ካገኘሁት ይሄንን ታሪክ ዩቲዩብ ላይም ስለሚያውቁት ይሄንን ራሱን ፖስት አደርገዋለሁ። ካገኘሁት ሪካርዱን የሚሰጠኝ ሰው ካለ እኔ አላረኩም። ካገኘሁት ይሄን ፖስት አድርገው ያው ጨረስን ማለት ነው። ይሄን ሪካርድ ሙሉ ቲክቶክ ተነጋገርነው ከዛ ውጪ የተስማማንበት ውጪ አንድ ቃል መተንፈሳችን ምንም አላወራም። እኔ ሪካርዱን ብቻ ፖስት ነው የማደርገው። ከዛ ህዝቡ ያውቃል የምታረገው። እኔ እናንተ የተስማማንበትን ብቻ ነው። ከዛ ውጪ አችል ምንድነው? ከዛ ውጪ ማለት